ግዕዝን ሳላውቅ ግዕዝን ሳልረዳ ቅዳሴ ማርያምን ላዚመው እንደማለት ነው። ለዛውም በዜማ ማለት ነው። አሁን የሰውዬ ምን ሊል ነው? እስኪ እግዚአብሔር ያሳያል። ግዕዝ ሳያውቅ ቅዳሴ ማርያምን እስኪ ላዚመው ሲል ቢል ማለት ነው። ጎስ አልቤ ቃለ ሰነ የሚለውን እንግዲህ ጎአ ሄድ ምናምን ሊል ይችላል። ጎሳ የሚለውን ማለት ነው። ስለዚህ የተደራሲው ማን ነበር የሚለውን ማወቅ የምስጢሩን ቁልፍ ለማግኘት በጣም ነው የሚያግዘው። አንድም ቦታ በነገራችን ሊቀ ካህን የሚል አናገኝም። ክርስቶስ ሊቀ ካህን ነው የሚል አንድ ቦታ ላይ የለም። ሊቀ ካህናት ነው የሚለው፣ የካህናት አለቃ ነው የሚለው። ስሙ ራሱ በደንብ ማየት አለብንና ሊቀ ካህናት፣ የካህናት ሁሉ አለቃ። ቅዳሴ ማርያም ላይ እንደምናገኘው እንደምንሰማው ካህኑ እናንተ የክርስቲያን ወገኖች በዚች ቀን እንደተሰበሰባችሁ ነፃ የምታወጣ በኢየሩሳሌም የሚሰብስባችሁ ካለ በኋላ የካህናት አለቃ ወደ አለበት ነው የሚለው። ሊቀ ካህናት ነው የሚለው ያስተማሩ የሐዋርያት ማህበር ብሎ የሚናገረው። ስለዚህ ሊቀ ካህናት ክርስቶስ አለበት ነው። በዛ ላይም ደግሞ ካህናት በየዕለቱም ሲያሳርጉ ጌታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰሪ ለአባቶቻችን ለሐዋርያት ስልጣነ ክህነትን የሰጠ ብለው ካህናት ሲያሳርጉ ጌታችን ኢየሱስ ክርስቶስ የካህናት አለቃ ነው የሚለው። ሊቀ ካህን የሚል አንዳንድ ጊዜ በተለምዶ እናገረዋለን፣ ግን አይደለም። እንደምታውቁት ፍም በሚፋምበት ጊዜ ለማጠንት ከጎረቤት እሳት ላምጣ አይባልም። እዛ ቤተክርስቲያን የምንኖርበት ቤተክርስቲያን የምናስቀድስበት አጠገብ ጎረቤት ቢኖር ወይ እሳት ለማቀጣጠል እኮ ለፍም የሚሆን እሳት እናምጣ አይባልም። ፈጽሞ የተከለከለ ነው። ፍም የሚያፍመው ዲያቆኑ እዛው ነው እንጂ ከጎረቤት እሳት ላምጣና ይህንን ከሰል ላቀጣጥለው ማለት አይቻልም። ለምን? ከባዕድ ከውጭ ነገር ውስጥ አይገባ። እጣንም ልክ እንደዚሁ ማለት ነው። ቤታችን ውስጥ ያለና ቤተ መቅደስ ያለው ይለያየ። ወደ ቤተ መቅደስ ሲመጣ ተባርኮ ነው የሚገባው። ቤተ መቅደስ የገባ ሁሉ ነገር እንደው ቅዱስ ነው። ለስጋ አገልግሎት መጠቀም አይቻልም። ምክንያቱም የተጻፈው ለሮማውያን አይደለም፣ ለግለሰቦችም አይደለም። ይሄ የዕብራውያን መልእክት በዕብራዊ ስርዓት ለሚኖሩ ሰዎች የተጻፈ እንደመሆኑ መጠን የዕብራውያንን ስርዓት ማወቅ ግዴታ ነው። this will be like saying አሁን የሆነ ሰው ግዕዝን ሳላውቅ ግዕዝን ሳልረዳ ቅዳሴ ማርያምን ላዚመው እንደማለት ነው። ለዛውም በዜማ ማለት ነው። አሁን የሰውዬ ምን ሊል ነው? እስኪ እግዚአብሔር ያሳያል። ግዕዝ ሳያውቅ ቅዳሴ ማርያምን እስኪ ላዚመው ሲል ቢል ማለት ነው። ጎስ አልቤ ቃለ ሰነ የሚለውን እንግዲህ ጎአ ሄድ ምናምን ሊል ይችላል። ጎሳ የሚለውን ማለት ነው። ስለዚህ የተደራሲው ማን ነበር የሚለውን ማወቅ የምስጢሩን ቁልፍ ለማግኘት ስለዚህ እዚህ ላይ ያለው ስርዓት በሙሉ እዛ ላይ ስለምናገኘው ይሄን ከማንበባችን በፊት ዘጸአት 25ን መጀመሪያ ብታነቡት ጥሩ ነው። ከዚያስ ምን ይላል? በዚያም ውስጥ የወርቅ ማዕጠንት ነበረ፣ ሁለንተናዋም በወርቅ የተለበጠች የኪዳን ታቦት በእርሷም ውስጥ መና ያለበት የወርቅ መሶብና የበቀለች አሮን በትር የኪዳኑም ጽላት ነበሩ። ምን ላይ ያየናቸው ናቸው እነዚህ? ዘጸአት ምዕራፍ 25 ከ10 እስከ 22 ድረስ ብትሄዱ ቀጥታ ታገኙታላችሁ። ብቻ ታቦተ ጽዮን ቁጭ ብላ ማለት ነው። ታበርናክሉ ላይ ታገኛላችሁ። ከዛስ በላይዋም ማስተሰሪያውን የሚጋርዱ የክብር ኪሩቤል ነበሩ። ስለነዚህም ስለእያንዳንዳቸው ልንናገር አሁን አንችልም። እሺ፣ ይህም እንደዚህ ተዘጋጅቶ ሳለ ካህናት አገልግሎታቸውን እየፈጸሙ ዘወትር በፊተኛይቱ ድንኳን ይገቡባታል አለ። ዘወትር በፊተኛይቱ ድንኳን ይገቡባታል የሚላት ይችኛዋን ነው። ከመንጦላይቱ ሳያልፉ ዘወትር ፍጻሜ አገልግሎት የሚደረገው እዚህኛው ፓርት ላይ ነው። ከታበርናክሉ እዚህኛው ፓርት ላይ መጋረጃውን አልፎ በዓመት አንዴ ብቻ ነው የሚገባው። እሱንም ሊቀ ካህናቱ ነው እንጂ ማንኛውም ካህን መግባት አይችልም። ኦኬ። በሁለተኛይቱ ግን ሊቀ ካህናት ብቻውን በዓመት አንድ ጊዜ ይገባባታል። እርሱም አለ ስለ ራሱና ስለ ሕዝቡ ስህተት የሚያቀርበውን ደም ሳይዝ አይገባም አለ። አሁን ደሙ እዚህ ጋር ሊቀ ካህናቱ ሊያማልድ ነው ወይስ ሊያስተስርይ ነው ወደ ቅድስተ ቅዱሳን የሚገባው? አንዴ ቀላል መልስ መልሱልኝ። ሊያማልድ ነው ወይስ ሊያስተስርይ ነው ወደ ቅድስተ ቅዱሳን የሚገባው? ሊቀ ካህናቱ ሊያማልድ ነው ወይስ ሊያስተስርይ ነው? ኮሜንት እየተቆራረጠ ነው እንዴ? ሊያስተስርይ ሊያማልድ የሚባል እንትኑ ሽታውም የለም።
ሊያስተስርይ ነው። ሊያስተስርይ ነው። መስዋዕቱም ኃጢአት የሚያስተሰርይ ነው። ካህናቱም ኃጢአት ሊያስተስሪ ነው የሚገባው። ማማለድ ስልጣን የሚፈልግ ነገር አይደለም። በነገራችን ላይ መናገር መቻል በቂ ነው። ለማማለድ መናገር መቻል በቂ ነው። ስለዚህ የሚያቀርበው እንደምሳይጽ አይገባም ካለ በኋላ ምን ይላል? በሁለተኛይቱ ማን ነው ፊተኛይቱም ድንኳን በዚህ ገና ቆማ ሳለች ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። ኦኬ፣ ገና እንዳልተገለጠ መንፈስ ቅዱስ ያሳያል ማለት ምንድን ነው? እኛ አሁን ቅዳሴ ውስጥ ስንገባ፣ ቅዳሴ ላይ ስንገባ ማለት ነው እዚህኛው ከመጋረጃው በፊት ካለው ብቻ ነው የምንቀር ወይስ ክርስቶስ ወደ ቅድስተ ቅዱሳን አንዴ ገብቶ ያንን መስዋዕት ስላቀረበ በክርስቶስ በኩል የመግባት ድፍረት ስላለን ሁላችንም ወደ ውስጥ እንገባለን? መልሱ ሁላችንም እንገባለን ነው። ዕለት ዕለት ቅዳሴ ስንገባ መቅደሱ ላይ ሳይሆን የምንቀረው ቅድስተ ቅዱሳን ውስጥ ነው የምንገባው። ድሮ የፍየልና የበግ ደም ይዞ በዓመት አንድ ጊዜ ወገቡን ታስሮ መከራውን አይቶ የሚገባው ሰውዬ ዛሬ እኛ ክርስቶስ ገብቶ ስለፈጸማት አንዴ መስዋዕቱን ስለፈጸመው ስለደመደመው ሕጉ ስርዓቱ ስላለቀልን በክርስቶስ የመግባት ድፍረት ስላለን በየዕለቱ ወደ ቅድስተ ቅዱሳን እንገባለን። ለዛውም እንደነሱ የበግና የፍየል ደም ይዘን ሳይሆን መለኮታዊ ደም ለመፈተት መለኮታዊ ስጋ ለመቁረስ እንገባለን ማለት ነው። ቅድም ድፍረት ያሉት ይሄን ነው። ይሄ ዝም ብሎ የመደፋፈር እንደማን አባቱ ምን ያመጣል የሚል አይነት ነገር አይደለም። ይህም ካለ በኋላ አሁን ምሳሌነቱን ሲያስረዳ ይህም ለአሁኑ ጊዜ ምሳሌ ነው። ቅዱስ ጳውሎስ ይህም ለአሁኑ ጊዜ ምሳሌ ነው። እንደዚህም መባና መስዋዕት ይቀርባሉ። እነዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥም ስለ ልዩ ልዩ መታጠም የሚሆኑ የስጋ ስርዓቶች ብቻ ናቸውና የሚያመልከውን በህሊና ፍጹም ሊያደርጉት አይችሉም። ፍጹም ህሊና ሊሰጥ የማይችል መስዋዕት ነው። ለምን? ከላይ ምድራዊ ነው። በቃ የዚህ ዓለም የሆነው መቅደስ ነበራት ብሏል። በዚህ ዓለም መስዋዕት፣ በዚህ ዓለም ክህነት ደግሞ ህሊናን መቀደስ አይቻልም። ለዛ ነው ምድራዊ ስርዓት የምትባለው ኦሪት ማለት ነው። ስጋዊ ስርዓት የምትባለው ኦሪት ለዛ ነው። የዚህ ዓለም የሆነ ስርዓት ነው ያላት። ክህነቷም የዚህ ዓለም ነው። መስዋዕቷም ህሊናን ፍጹም ሊያደርግ የማይችል ነው። ከዛ ግን ምን ይላል? ነገር ግን አለ ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ እንዴት ማለት ሊቀ ካህናት ሆኖ? እሱ ራሱን አይደል እንደምንሰዋው? ግን ማን ነው እሱ? ራሱ ደግሞ ሊቀ ካህናቱ ነው። በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ይሄንኛውን የዚህ ዓለም የሆነች ብሎት ነበረ የብሉይ ኪዳን። ይሄንኛውንስ ለዚህ ፍጥረት ባልሆነች ድጅስየት የዚህ ፍጥረት ባልሆነች ድንኳን የዘላለምን አማላጅነት ነው የሚለው ኖ ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅዱስ በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። ከዛ ምን ይላል? የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚጠቅም የሚቀድሱ ከሆነ ካለ በኋላ አሁን ልብ ብላችሁ ተመልከቱ። ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ስራ ህሊናችሁ ያነጻ ይሆን ይላል። አያችሁ፣ የእንስሳት ደም የረከሱትን የሚያነጻ ከሆነ መለኮታዊ ደምማ እንዴት ህሊናን ያነጻ ይሆን? እንዴት ከሞተ ስራ ህሊናችሁ ያነሳችሁ ይሆን ብሎ ይናገራል ማለት ነው። ስለዚህ በዋነኝነት እንድትይዙ የፈለኩት ነገር ምንድን ነው? እዚህ ጋር ቅድም ድፍረት ሲሉ ምን ማለታቸው ነው? ከዛ በኋላስ ወደ ቅድስተ ቅዱሳን የፍየልና የበግ ደም ተይዞ በዓመት አንድ ጊዜ ይገባበት የነበረው ዛሬ መለኮታዊ ደም ለመቅዳት መለኮታዊ ስጋ ለመቁረስ ዕለት ዕለት ወደ ቅድስተ ቅዱሳን እንገባለን። ይህንን ደግሞ በክርስቶስ ያገኘነው ጸጋ ነው። አሁን ሰው በተወራ ቁጥር ግን ምስጢሩም ይቀንሳል ይመስለኛል። ናርምም እስመ ኢንክል ፈጽሞ ጥንቁቀና ጊረ በእንተ በውለወቱ ገባሬ ሰናያት ብሎ የለ ቅዱስ ኤፍሬም። የሆነ
በጣም እንዲገባችሁ ደግሞ ዝም በሉ። በጣም እንዲሰርጻችሁ ዝም ማለት ያስፈልጋል። አታውሩ ማለት ለምትሰሙ ሰዎች ነው። አታውሩ ማለት አትማማሩ፣ አትነጋገሩ ሳይሆን ዝም ብላችሁ እያሰባችሁት ዝም በሉ። በቃ ቃላቱ የሚመጡት ከዛ በኋላ ነው። አሁን አንዳንዱ በቃ ውይ የጌታ ፍቅር ምናምን ይላል። ግን እኔ እመቤቴን እንደው ይቅርታ አድርግልኝ ግን ከልቡ ነው ምናምን እላለሁ። ማርያምን በጣም በቃ የሆነ ያጣጣሙት ሰዎች የማይጠቀሟቸው ቃላት ናቸው እነዛ ቃላት፣ አንዳንዶቹ የሚጠቀሙት ማለት ነው። ወደ ጌታ የመግባታችን ምስጢር ታላቅ ነው መጽሐፍ ላይ ሊገኝ ይችላል። እነዛ ደርሰውበት ነው እናቴ። ዝም ብለን ማድነቅ እንልመድ። በቃ በአቅማችን እናወራ። አንዳንድ ጊዜ ደግሞ አሁን በቃ አንዳንዱ እኔ በቃ ይገርመኛል። ደራሲ ነው የሚመስል የጌታ ፍቅር በዛ ወጦ በዚህ ወርዶ። እሬ ዝም ብለህ እስቲ መጀመሪያ ተመሰጥበት፣ ይዋሃደ በቃ ምስጢሩ ይግባህ። መጀመሪያ ውስጥ ቁጭ ሲል እኮ ዝም ነው የሚያስብልህ ራሱ። አያናግርም እኮ በቃ ዝም ያስብላል ራሱ። እና ይሄ ገብቷችሁ ለማውራት አስቸኩሉ፣ ለሌላው ማለት ነው። አሁን እኔ ስለ ቸኮልኩ ነው የምለፈልፍ። እኔ የሰራሁትን ስህተት እንዳትሰሩ ማለት ነው። ዝም ብላችሁ ባሰባችሁት ቁጥር ደግሞ ቃላት ሊገልጸው የማይችለውን ምስጢር መንፈስ ቅዱስ እየሰጣችሁ ይሄዳል። በቅዱሳን መላእክቱ በኩል ታገኙታላችሁ። እነዛ ምስጢራት በአርምሞ ውስጥ፣ በተመስጦ በተደሞ ውስጥ የሚገኙ ናቸው። የሰማችሁትን ነገር አሁን በቃ የሆነ በተደሞ ያዙት። ኮሜንት አታርጉ፣ አትጻፉ፣ አትናገሩ። በቃ ዝም ብላችሁ አስቡበት። ወደ ቅድስተ ቅዱሳን መግባት ማለት ነው እንደዚህ በቃ አይደለም ምናምን ነገር ብላችሁ አስቡ። እና ሴቶች ደግሞ ቅር የሚላቸው ሴቶች አሉ። አንዳንድ በውስጥ የሚጽፍ እንዲሁ ይሄን ያህል እንዲሁ ሴት ምን ብትበድል ነው እንደ ቅድስተ ቅዱሳን ማትገባው ይላሉ። እንደ ቅድስተ ቅዱሳን መግባት አለመግባት ነው እንደሚገርማቸው። አሁን በጣም ነው የሚገርመኝ። መስዋዕቱ ካህኑ በእጁ የያዘው አንቺ በሆድሽ ያዝሽው። በቃ ነካሽው እኮ ዞሮ ዞሮ። ለምን በእጅ አልሆነም እኮ ማለት የራሱ የድፍረት የዲያብሎስ ኃጢአት ነው የሚሆነው። እውነቴን ካህኑ በእጁ የፈተተውን አንቺ በአፍሽ ተቀብለሽ በሆድሽ ያዝሽው። እንግዲህ ዞሮ ዞሮ ከመንካት አልፎ በላሽው ማለት አይደለም። ዲያቆኑ ተንሶ ለጸሎት ይላል። እኛ ለምን አንልም? እግዚኦ ተታለነ እያልሽ አይደለም። የድርሻን ማወቅ ያስፈልጋል እኮ ነው ወይስ እንደው ዝም ብሎ እንቀላቀልና ድብልቅልቅ እንበል? እንደዚህ አይነት ጥያቄ የምጠይቁ ሰዎችም እረፉ። እውነቴን ምንም ቢሆን በአንደበታችሁ ይዛችሁት በሆዳችሁ ተሸክማችሁት ነው የምትኖሩ ካህኑ በእጁ የፈተተውን። ለዚህ ዞሮ ዞሮ የመንካት ያለ መንካት ሳይሆን ለዛ ለክርስቶስ ማደሪያ የመሆን ያለ መሆን ጉዳይ ነው። ሰው የክርስቶስ መቃብር መሆን አለበት። እኛ ከቅዱስ ቁርባን ስንሳተፍ እንደው በቃ መቃብር መሆን አለብን። ለምስጢር ማለት ነው፣ ለዝምታ ማለት ነው። እዛ ላይ ደግሞ እንትኑ ብዙ ነገር እንዳልወራ ግን ይበቃኛል። እግዚአብሔር ይስጥልኝ መምህር። ቃልዮት ያሰማልን ታላቁ። በእህቶቻችን ላይ እየሄድክባቸው እኮ ነው። ጠይቀው ነው እንደው ለምንድን ነው ግን እኛ ምናምን ነው የእኛ እህቶች ባይዘወይ በጣም ትሑታን ኦርቶዶክሳዊ መንፈስ ያላቸው ስነስርዓት ያላቸው ናቸው። እንደ አልፎ አልፎ የዘመኑ ፌሚኒዝም እንደዚህ አይነት ፈጥሮ ካልሆነ ግን እንዴ በመስዋዕት እንትን ውስጥ እኮ ባይዘወይ አቃቢት አለች አይደል? በስውር የምታገለግል በቤተ መቅደስ እህቶች በቅዳሴው በመስዋዕቱም በሁሉም ድርሻ አላቸው። ቤተ ክርስቲያን እህቶችን ያገለለ ሴቶችን ያገለለ አገልግሎት የላትም። ይሄ በክርስቶስ መስዋዕትና በሊቀ ካህንነቱ ጋር የሚነሳ ማዳን፣ ቤዛነት
እርቅ፣ ምልጃ ምናምን የሚሉ ነገሮች አሉ። ቃላቱን ሐዋርያት ተጠቅመዋቸዋል። ባይዘው እነ ቅዱስ ጳውሎስም ሌሎችም ተጠቅመዋቸዋል። ግን ምንድነው ትርጉሙ የሚለው ቅድም ታላቁ ሲናገር የነበረው ምንድነው? ክርስቶስ የፈጸመው የማዳን ስራ እንደ ቅዱሳን ለምኖ ማሰጠት፣ ለምኖ ይቅር ማስባል አይደለም። በመስዋዕት ደሙን በማፍሰስ ቤዛ በመክፈል ከራሱም ከአብም ከመንፈስ ቅዱስም ጋር አስታርቆናል። ወደ ቅድስተ ቅዱሳን አስገብቶናል። ቅድስተ ቅዱሳን በመስዋዕት ነው የሚገባው፣ ያለ መስዋዕት አይገባም። ያንን በር ከፍቶልናል ነው። የብሉይ ኪዳኑ ሊቀ ካህናት የእስራኤልን እንትን ይዞ ነው። ከነገራችን ላይ በብሉይ ኪዳን ስድስቱን በአንዱ ትከሻው ስድስቱን በአንዱ ትከሻው አድርጎ በከበረ ዕንቁ የእስራኤልን 12ቱን የእስራኤል ነገድ ስም ጽፎ ነው የሚገባው እና እስራኤልን ነው ከእግዚአብሔር ፊት ፕሬዘንት የሚያደርጋቸው ሊቀ ካህናቱ። ማለት እስራኤል ከእግዚአብሔር ፊት እንደቆመ ነው የሚቆጠረው ማለት ነው እና ምሕረትን ተቀብሎ ይወጣል ማለት ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ እንደዚያ ሊቀ ካህናት እጆቹን ዘርግቶ ቆመ። ምሕረቱ ከአብ ከወልድ ከመንፈስ ቅዱስ ተቀበልን እና በብሉይ ኪዳንም ሳይለንትሊ ሊቀ ካህናቱ በእግዚአብሔር ፊት ሲቆም እስከ ቅድስተ ቅዱሳን መግባት ነው እንጂ ችግሩ ከቅድስተ ቅዱሳን ገብቶ ምሕረት ሳይቀበሉ መውጣት የለም በብሉይ ኪዳን። ያው ለተፈቀደው እነ ሊሚቴሽኑ ማለት ነው። አሁንም በክርስቶስ መስዋዕትነት እስከ ቅድስተ ቅዱሳን ከገባን ምሕረት ሁልጊዜ አለ። ምሕረቱ ከአብ ከወልድ ከመንፈስ ቅዱስ ነው እና በተግባር በአገልግሎት በተልእኮ ነው። ትርጓሜያችን ምንድን ነው የሚለው? በመስቀል ላይ አንድ ጊዜ በፈጸመው ተልእኮ ሁልጊዜ ዓለምን ሲያድንበት ይኖራልና ነው። ይሄ ዕብራውያን 7:25 ሮሜ 8:34 ቅዳሴውም ላይ ያሉ እንደዚህ ንባባት የሚተረጎሙት አንድ አይነት ትርጉም ነው የሚሰጣቸው። በዕለተ ዓርብ በፈጸማት ተልእኮ፣ ይቺ ተልእኮ ሊቀ ካህናት ወደ ቅድስተ ቅዱሳን ሲገባ የሚፈጽማት ተልእኮ አለች። መስዋዕት ደም ይዞ ከእግዚአብሔር ፊት የእግዚአብሔር ፕሬዘንስ አለበት። እግዚአብሔር ራሱን ወደሚገልጥበት ወደ ታቦቱ ይቀርባል። ምሕረትን ለእስራኤል ይዞ ይወጣል። ክርስቶስ ደግሞ አንድ ጊዜ ባቀረበው መስዋዕት ከራሱ ከአብ ከመንፈስ ቅዱስ የዘላለም ቤዛነትን ምሕረትን አግኝተናል እና ይሄ ተልእኮዋ ታስታርቃለች፣ ተልእኮዋ ታድናለች፣ ተልእኮዋ ስርየተ ኃጢአት ትሰጣለች። ደግሞ ይህ እስከ ዓለም ፍጻሜ ነው፣ የሚቋረጥ አይደለም። ምክንያቱም ትውልድ እየተወለደ ነው የሚሄደውና ያ ትውልድ በመጣ ቁጥር ለየጊዜው ለዚያ ትውልድ ስለሚያስፈልገው ጸንታ የምትኖር አገልግሎት ነች። ክርስቶስ አንድ ጊዜ ቢፈጽማትም ያች አገልግሎት ግን እንትኗ ፓወሯ ኢፌክቲቭነሷ የሚጠፋ አይደለም። ምክንያቱም ያን የፈጸመው ክርስቶስ ያው ነው። ቅዱስ ጳውሎስ አመክንዮ አድርጎ የሚያቀርበው ምንድን ነው? እኛ ግን ሙቶ ያልቀረ ከሙታን የተነሳ ከሰማያት ከፍ ከፍ ያለ በአብ ቀኝ የተቀመጠ ሊቀ ካህናት አለን ነው የሚለው። ስለዚህ ያችን የፈጸማት ካህን የሚያልፍ ስላልሆነ መስዋዕቷም የምታልፍ ስላልሆነች አዳኝነቷም እስከ ዓለም ፍጻሜ ነች እና ያችን የክህነት ተልእኮዋ ነች። ቅዱስ ጳውሎስ በተለያየ መንገድ የጠቀሳት ምልጃ የሚለውንም ቃል ጨምሮ ተጠቅሞታል። ግን ምን ማለት ነው ብሎ ሲተረጎም ግን ፕሬየር ቅዱሳን አይነት ቅዱሳን ሰዎችን ለምነው ጸልየው እንዲቅር እንደሚያስብሉት አይደለም። ይህ ሜታፎር ነው። ሲጀመር ቀጥታ የሚወሰድም ቃል አይደለም። ምክንያቱም ቅዱስ ጳውሎስ ምልጃ ብሎ ለክርስቶስ ብቻ አይደለም የተናገረው፣ ለመንፈስ ቅዱስም ተናግሯል። መንፈስ ስለኛ ይማልዳል ብሏል። እግዚአብሔር አብንም ይማልዳል ብሏል እና ቀጥታ ሲወሰድ ሥላሴ በአጠቃላይ ስለኛ ይጸልያሉ ወደሚል ስለሚወስድ ሲጀመር ምልጃ የሚለው ቃል በቅዱስ ጳውሎስ በጣም ሜታፎሪካል የሆነ ትርጉም ያለው ቀጥታ የማይወሰድ ሚስጥር ያዘለ ቃል ነው። በእሱ መንገድ እንረዳው እና ይሄ መናፍቃን እንደ ቅዱሳን ጸልዮ እንደማማለድ እንደማስታረቅ አድርገው የሚያቀርቡት አይደለም። የተልእኮ ነው፣ የመስዋዕት ነው።
መስዋዕት ተሰውቶ በመስዋዕት ስርዓት በኩል የሚገኝ ስርየት ነው። ይህንን ደግሞ ራሱ የሰጠን ክርስቶስ ነው። እሱ ለምኑ አሰጭ ሳይሆን እሱ ራሱ ነው የሰጠን። ኃጢአትን በራሱ ካነሳ በኋላ ነው የሚለው ይቅር ያለን እሱ ነው። አብ ወልድ መንፈስ ቅዱስ ይቅር በማለት አንድ ናቸው። ሥላሴ ይቅር በማለት አንድ ናቸው። ስለዚህ እሱ የማይችል ሆኖ ከሌላ ከአብ ለምኖ የሚያሰጠን አይነት እንዲህ አይነት ተዋረድ ያለው ሰቦርዲኔሽን ያለው አይነት የጸሎት የምልጃ ስርዓት የለም ለማለት ነው። መስዋዕቷ ግን ኃይል ያላት ሁልጊዜ የምታድነች። ወደዚህ ጉዳይ ያው ስለገባን ነገሩ ወሰደኝ። ዘማርያም እሺ፣ ቃል ያሰማልን። በጣም እየከበደኝ ነበር። እንደውም በጣም ሳናስበው ርዕሱ በጣም እየሰፋብን፣ ድንገት ምዕመናኑ ደግሞ የባሰ ሲሰፋ አንዱ አንዱን እየጎትተው ስለሚመጣ ትንሽ እንትን ሊያለን ይችላል። ርዕሱም ያናግራላ። ያኮናው ከባድ የሆነው ርዕሱ ያናግራል። እሺ ቅድም መምህራችን መምህር በረከት ታላቁን በደንብ እንዳብራራው እቺ በእንተ ቅድሳት ዲያቆኖ የሚልበት ጊዜ ካህኑ ጳጳስ ካለ ጳጳስ ከሌለ ደግሞ ሰራይ ካህኑ ፊቱን ወደ ምስራቅ አዙሮ ከሚጸልዩ ጸሎት አንዱ ምንድነው? እግዝእትነ ማርያም ወላዲተ አምላክ አድርጊ ዘንተ ጸሎት ዕጣንነ ይላል። አምላክን የወለሽን ቤታችን ይህንን ዕጣናችንን አሳርጊልን ይላል። ከዛ እዛው ሀተታ ይልና ምራገ ጸሎት ናትና ይላል። ቤታችን ምራገ ጸሎት ናትና ካለ በኋላ ያለ እሷ አማላጅነት አይሆንምና ካለ በኋላ አልቦ ጸሎት ወአልቦ ትንባሌ እንበለኪ ማርያም ዘአርግ ሎዓሌ፣ ይህንን ጸሎታችንን ይህንን መብራታችንን ይህንን መስዋዕታችንን አሳርጊልን ካለ በኋላ ታማልዳለችና ብሎ ምልጃ ለፍጡራን ሰጥቶ ነው የምናገኘው ማለት ነው። ምናልባት ማየት ከፈለጋችሁ አሁን ቅድም የተብራራውን ሁላችን የሰማነው ስለ እንደተጠበቀው ሆኖ እዚች ጋር ይሄ እዚች ካብራራው በኋላ ሀተታ ብሎ ከተነተነው በኋላ እዚች መጨረሻ ላይ ምን የሚል ቃል አለ? ይህንን ጸሎታችንን ይህንን መብራታችንን ካልበላ ይህንን መስዋዕታችንን ምን በይልን አሳርጊልን ይልና ታማልዳለችና ይለናል መጽሐፈ ቅዳሴ እዚህ አንድምታችን ምዕራፍ 8 ቁጥር 66 ላይ ማለት ነው። ታማልዳለችን የሚል ቃል እናገኛለን። ከዚህ እንግዲህ ቀጥሎ ካህኑ ስለ ጸሎት ስለ መስዋዕት እየደጋገመ ማውሳት ይናገራል። ቅድም በተደጋጋሚ እንዳነሳው ላለመደጋገም ማለት ነው። ካህኑ በቅድመ እግዚአብሔር ቀርቦ የሚያቀርበው በእግዚአብሔር ዘንድ የሚያቀርበው ጸሎት ልመና ምዕመናን በሙሉ በታቦቱ ዙሪያ ሆነው የሚጸልዩ ጸሎት ክርስቶስ በመዋዕለ ሥጋዌ እኛን ለማዳን የአዳምን ትወክሎ ልክ በቤተክርስቲያናችን መተርጓ እንደሚናገረው አዳምን ተገብቶ የፈጸመው ቤዛነትን ለመናገር ውክልና ስንል ያለው ነገራችን አልደመጥ ያለው ጸሎታችን ግዱፍ የነበረው ጸሎታችን ውኩፍ አክሴፕተብል እንዲሆን አደረገ። አንዱ የሚያደርጉትን አቁ ይቅር በላቸው ማለት የማይደመጥ ጸሎት የነበረ በበደላችን በኃጢአታችን ምክንያት የሚደመጥ ጸሎት አደረገው ነው። አንድ ይሄ ነው። እኛ ለራሳችን ቤዛ ካሳ ሆነ መቅረብ ስለማንችል ቤዛ ካሳ ሆኖ መቅረብ የሚችል ሆነልን፣ ካሰልን። ስለዚህ ካሳ በማህፀን ተጀመረ፣ በቀራኒው ተጠናቀቀ። ስለዚህ ቤዛነት ሪዲሜሽን ቅድም ታላቁ ቀን ብለን አንዱ ይሄ ነው። ቤዛነት ካሳ ማለት ነው። ይሄ በአጠቃላይ ማለት ነው። ከብሉይ ኪዳን ካህናት በብዙ መንገድ ማነጻጸር እንችላለን። እነዛ ፍጡራን ናቸው፣ ክርስቶስ ፈጣሪ ነው። የነዛ ክህነት ሰጪ ያለው የክርስቶስ ግን ሰጪ የለውም፣ የባህሪ ገንዘቡ ነው። እነዛ መስዋዕት የሚያቀርቡት 4 እግር ያለው በግን ነው። እሱ ግን ራሱ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ነው። እነሱ ጸሎታቸውን ያቀርባሉ፣ ጸሎቱን የሚቀበል እግዚአብሔር ነው። እሱ ግን ተቀባይም ነው። ስለዚህ ራሱ መስዋዕት፣ ራሱ አሳራጊ፣ ራሱ ተቀባይ ሆኖ በአንዴ ማለት የሆነ ሊቀ ካህናት ነው። አንድም ቦታ በነገራችን ሊቀ ካህን የሚል አናገኘው። ክርስቶስ ሊቀ ካህን ነው የሚል አንድ ቦታ ላይ የለም። ሊቀ ካህናት ነው የሚለው፣ የካህናት አለቃ ነው የሚለው። ስሙ ራሱ በደንብ ማየት አለብንና ሊቀ ካህናት የካህናት ሁሉ አለቃ። ቅዳሴ ማርያም ላይ እንደምናገኘው እንደምንሰማው ካህኑ እናንተ የክርስቲያን ወገኖች በዚች ቀን እንደተሰበሰባችሁ ነፃ ብንታወጣ በኢየሩሳሌም የሚሰብስባችሁ ካለ በኋላ የካህናት አለቃ ወደ አለበት ነው የሚለው። ሊቀ ካህናት ነው የሚለው።
ያስተማሩ የሐዋርያት ማህበር ብሎ የሚናገረው። ስለዚህ ሊቀ ካህናት ክርስቶስ አለበት ነው። በዛ ላይም ደግሞ ካህናት በየዕለቱም ሲያሳርጉ ጌታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰሪ ለአባቶቻችን ለሐዋርያት ስልጣነ ክህነትን የሰጠ ብለው ካህናት ሲያሳርጉ ጌታችን ኢየሱስ ክርስቶስ የካህናት አለቃ ነው የሚለው። ሊቀ ካህን የሚል አንዳንድ ጊዜ በተለምዶ እናገረዋለን፣ ግን አይደለም። መጽሐፍ ቅዱስ ሰርች ብታደርጉ እራሱ አታገኙትም። ሊቀ ካህን የሚል ቃል አናገኘው። ሊቀ ካህናት ነው የምናገኝ። በደንብ ወርዱን በደንብ መጠቀምና ማወቅ አስፈላጊ ነገር ስለሆነ ነው። እዚህ ጸሎተ ዕጣን ላይ እንግዲህ በዕጣን በተመለከተ በኛ ቤተክርስቲያን ያለው አንዱ በጣም ግሩም የሆነ ሚስጥር ዕጣን እንግዲህ ስናየው እየተንበለበለ ወደ ሰማይ በሚመጣበት ጊዜ የቅዱሳን ሁሉ ጸሎት አለ የሚለው ከመልአኩ እጅ በካህኑ በኩል ወደ እግዚአብሔር ዘንድ ወጣ ይላል። ይሄ መውጣቱ አንዱ የሚያሳየው ነገር እመቤታችን ቅድም ከላይ የተናገርነው አዕርጊ ጸሎት ነው ብለን የለ እመቤታችን በማጠንት ትመሳለች። በማጠንት ስለምትመሰል አዕርጊ ጸሎትን ይህንን መስዋዕታችንን ይህንን ጸሎታችን አንቺ ምን በይልን አሳርጊልን እንላለን ማለት ነው። ይሄ ቤተክርስቲያናችን እመቤታችን ቅድስት ድንግል ማርያም ምልጃዋን ለማሳየት ነው። የክርስቶስ ግን ያደረገ ልምዶ ማስታረቅ፣ እርቅ፣ ሪኮንሲሌሽን፣ ያ የማይደገም አንዴ የተፈጸመ ቤዛነት። ልክ አሁን ንስሐ ገብተን ስጋው ደግሞ ስንቀበል ደግሞ በስጋው ደግሞ ይታረቀናል። እንበድላለን፣ ኃጢአት እንሰራለን፣ ተመልሰን ንስሐ እንገባለን፣ ስጋው ደግሞ እንቀበል። ስጋው ደግሞ ምንድነው? መታረቂያችን። ያ እርቁ ያ የተፈጸመው ግን ቤዛነት ግን የማይደገም ነው። እዚህ ጸሎተ እንትን ላይ በጣም የሚገርማችሁ በጣም ግሩም ቃል አለች። ወጠቢብ በምክሩ ምን ማለት ተፈልጎ ነው? ወጠቢብ በምክሩ ሲል ጸሎተ ዕጣን ላይ በስጋ በመከርከው ምክር ጠቢብ የምትሆን ምን ለማለት ነው? ዲያብሎስ መንግስቴን የነሱ ክብሬን የወረሱ እንዲሉ በህሱም መልኩ ይላል በጽሉም ገጹ። ህሱም ማለት ክፉ በሆነ መልክ፣ በጽሉም ገጹ ማለት ደግሞ ጥቁር በሆነ ፊቱ ብገለጽላቸው ብሄድ ያውቁኛል በማለት በስጋ ከይሲ ተሰውሮ አዳምን ድል ቢነሳው፣ ምክንያቱም በእባብ ገላ ተሰውሮ ድል የነሳው ጌታችን ደግሞ ጥበብ በሆነ ምክሩ ደግሞ ሰይጣን በብልጣብልጥነት በሱ ዘንድ በጣም የመጨረሻ ዘዴኛ መሆን መስሎ በእባብ ገላ ተሰውሮ አዳምን ሕይወትን አሳታቸው። ክርስቶስ ደግሞ ጥበብን በጥበብ እሾህን በእሾህ እንዲሉ ማለት ነው ከይሲ ዲያብሎስን በስጋ ማርያም ተገልጾ ድል ነሳ። በሔዋን ምክንያት ከገነት እንደወጣን በሔዋን ምክንያት በዳግማዊት ሔዋን በእመቤታችን ወደ ገነት ይገባል። ካሳ ማለት አንዱ የሚያጠቃለው ይህንን ጭምቦ ነው። አብሮ ማሰብ አለብን ነው ባጭሩ። ቤዛነት ማለት ይሄ ነው። ቅድም ከሴቶች ጋር በተነሳውም ይሄ ነው ማወቅ የሚገባን። ሄሬኔዎስ አግኒስ ሄሬኔሲስ በተባለው መጽሐፉ ላይ ቡክ 5 ላይ ይመስለኛል፣ ቡክ 5 ሴክሽን 3 ይመስለኛል አይ ቲንክ። እዛ መጽሐፉ ላይ ምን የሚል ቃል እናገኛለን? ሜሪ ኢቪ አድቮኬት ይላታል። ማርያም የሔዋን ጠበቃዋ ነው የሚለው። ስለዚህ አሁን በሴት እንኳን እንዳናመካኝ ለማለት ነው። የባህሪያችን መመኪያነት እመቤታችን በክብር በንጽህና ከመላእክት ትበልጣለች። እመቤታችን ቅድስት ድንግል የሚያክል ፍጡር የለም። ለዚህ ነው መትሕተ ፈጣሪ መልዕልተ ፍጡራን የምንላት። እዚህ በሴት እንላመካኝ የምንችል ምንም ግራውንድ የለንም ማለት። ዳግሚት ሔዋን ብቻ አይደለችም፣ ዳግሚት ሰማይ እንላት እመቤታችን። ሰማይ ዳግሚት አለ ብሎ ኪዳን ስናደርስ ሰማይ ዳግሚት ብኪ ድህነ ዓለም ወወልድኪ ከሆነ ሰላም እንላለን። እመቤታችን ዳግሚት ሰማይ እንላታለን። ይህን ሁሉ ምላት እመቤታችን ቅድስት ድንግል ማርያም ነው። ሐዋርያ ቅዱስ ጳውሎስ ራሱ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት ወልደ ልጁን ብሎ ተናግሮ እናገኛለን። ስለዚህ አሁን ምክንያት የለም። ወንዶችም ሴቶችም ሁላችን ስንጸልይ አባታችን ነው ስንል የበታች የበላይ የሌለበት ነው። ክህነት ግን አገልግሎቱ ግን ምንድን ነው? ስልጣን ያለው አገልግሎት ይሰጣል። ቅድም እንደተጠቀሰውም በእኛ ቤተክርስቲያን አቃቢት አለች ሴት። ያ ብቻ አይደለም፣ ከ80 ዓመት በላይ የሆናት ደግሞ ዲያቆናት ሴት ደግሞ አለች። ሱታፌ የሌላት ሴት የለችንም በእኛ ቤተክርስቲያን። ሁሉም ሱታፌ ያለው። ልዲያ እንኳን ጠቅሳት የለ እንዴ? 12ቱ ሐዋርያት ብቻ እኮ አይደለም ያሉን እኛ 72 አርደትም አሉ። 72 አርደት ብቻ አይደለም ያሉን እኮ 36ቱ ቅዱሳት አንስት አሉ። 120 ቤተሰብ ስንል እኮ ሴቶች እኮ አሉበት። ስለዚህ አግሎት የለም። ያው ሰው መቼስ አረዳዱ በጣም በተዛባ መንገድ ስለሆነ ነው እንጂ 12ቱ ሐዋርያት ስንል 72 አርደት አሉ። ከእንደገና ደግሞ ከዚህ ጋር ደግሞ አብረን ምናለን ደግሞ 36ቱ ምን ቅዱሳት አንስት እንላለን። ሴቶች እዚህ ውስጥ አሉ እና እመቤታችን ቅድስት ድንግል ማርያም ደግሞ ከሁላችን የከበረች ትምክህተ ዘመድ አምላክ እመቤታችን ቅድስት ድንግል ባለችበት በእሷ ፊት ሊቆም መናገር የሚችል ፍጡር ማንም የለም። በክብርም ልተካከላት ይችላል። በተጋድሏቸው ይመጡ
በቅድስና ቢመጡ ይህን ሁሉ ቢመጡ የአምላክ እናት የሆነ አንድም ሰው ከፍጡራን መካከል አንድ ሰው አናገኝም። ስለዚህ እመቤታችን ደግሞ በስጋ ተፈጥሮ የሐና ኢያቄም ልጅ ናት። ከሰማይ አልወረደችም። የእኛ እምነታችን እንደዛ አይደለም። የሐና የኢያቄም ልጅ ናት። በሕግ ሆነ በሩካቤ ከሐና ከኢያቄም ተወለድሽ እንጂ እንዳለው ማለት ነው። እና ጸሎተ ዕጣን ላይ ካህኑ ይህንን ጸሎት እንዲያርግ ልክ ዕጣኑ ከማዕጠንቱ እየተንበለበለ እንደሚሄደው ሁሉ የእመቤታችን የቅድስት ድንግል መልክ እንደዛ እንዲሆን። በዚህ አጋጣሚ ማዕጠንትንም ስናነሳው ማዕጠንት 3 ሻኩራዎች አሉት፣ ገመዶቹ ማለት ነው። እነዛ ገመዶች ሶስቶቹ 8 ሻኩራዎች አሉት። 8 ጊዜ 3 24 ይሆናል። 24ቱ ካህናተ ሰማይ ነው። እሳቱ የመለኮት ዕጣኑ ደግሞ የተሰይት ምሳሌ ነው። ከዛ መክደኛው ደግሞ የማኅተመ ድንግልና ምሳሌ ነው። ማዕጠንቱ ማለት ነው። ማዕጠንት የሚያጥነው ካህን ነው። ያው በዘመናችን አሁን ያው ማዕጠንትም ወገቡ ላይ ዲያቆን ይዞ እናገኛለን። ያው ብዙ ነገር ነው። ወደ ስርዓቱ ወደዛ ከገባን ብዙ ነገር ስለምናነሳ ያው ግን ማዕጠንትን በተመለከተ የቤተክርስቲያን ትርጓሜ ያ ነው እንጂ በጣም ሽታው ሲያውድ ብለን ሸዋሻ የሚለው ጩኸቱን ስለወደድ ነው እንደው ሲንቀሳቀስ ምናምን ነገር ደስ ስለሚል ነው ብለን አይደለም። ከዛ አንጻር ሳይሆን የምንላደርገው የማያቋርጥ የካህናት የ24ቱ ካህናተ ሰማይ ምስጋና። ለዛ ነው ይህን ሲያደርገው ዕጣኑን ይባርከዋል፣ ማህቶት መብራቱን ይባርከዋል፣ መስዋዕቱን ይባርከዋል። እዚህ ጋር አሁን ይሄ ነው ማለት እና በጸሎተ ዕጣን ላይ ዕጣኑን ይባርከዋል። ዝም ብሎ አንድ ሰው ዲያቆን ብድግ አድርጎ አይደለም ዕጣን የሚያደርገው ማለት እዚህ ዕጣን ያም ደግሞ በጣም ንጹህ ዕጣን መሆን አለበት። ንጹህ ዕጣን ምን ማለት ነው? ለእግዚአብሔር የሚቀርብ ለጣዖት አምልኮ የማይቀርብ ለስጋዊ አገልግሎት ላይ የማይውል ቤታችን የማንጠቀመው ተቀድሶ ቤተ መቅደስ ከገባ በኋላ ለስጋዊ ነገር ማያገለግል ዕጣን መሆን አለበት። እንደምታውቁት ፍም በሚፋምበት ጊዜ ለማጠንት ከጎረቤት እሳት ላምጣ አይባልም። እዛ ቤተክርስቲያን የምንኖርበት ቤተክርስቲያን የምናስቀድስበት አጠገብ ጎረቤት ቢኖር ወይ እሳት ለማቀጣጠል እኮ ለፍም የሚሆን እሳት እናምጣ አይባልም። ፈጽሞ የተከለከለ ነው። ፍም ያፍመው ዲያቆኑ እዛው ነው እንጂ ከጎረቤት እሳት ላምጣና ይህንን ከሰል ላቀጣጥለው ማለት አይቻልም። ለምን? ከባዕድ ከውጭ ነገር ውስጥ አይገባ። ዕጣንም ልክ እንደዚሁ ማለት ቤታችን ውስጥ ያለና ቤተ መቅደስ ያለው ይለያያል። ወደ ቤተ መቅደስ ሲመጣ ተባርኮ ነው የሚገባው። ቤተ መቅደስ የገባ ሁሉ ነገር እንደው ቅዱስ ነው። ለስጋዊ አገልግሎት መጠቀም አይቻልም። የዚህ ጸሎተ ዕጣን ማለት እመቤታችን ቅድስት ድንግል ማርያም በአማላጅነቷ በቀቀኗ እንድታሳርገልን ያንን ደግሞ ተወካፊ መስዋዕት ይሁን ደግሞ ክርስቶስ ያንን ጸሎታችን የሚቀበልን መሆኑን ለማሳየት ነው። በዚህ አጋጣሚ ምን እንደሚያደርገው ታቦት ደግሞ አለን፣ መሰዊያ ደግሞ አለን። ምን ጊዜም ይሄን ከተናገር በኋላ እንደው አይታችሁ ከሆነ ቅዳሴያችን ላይ ምን የሚላለን? ታቦት አለን በመሰዊያ ላይ ሁሉ የሚቀርቡ ምክንያቱም ህብስቱ አለ፣ ወይኑ አለ በቅዳሴ ጊዜ። ከዛ አማናዊ ስጋ ወልደ እግዚአብሔር አማናዊ ደም ወልደ እግዚአብሔር ይሆናል። በቅዳሴያችን ጊዜ ታቦት የሌለበት መስዋዕት የሌለበት እነዚህ መሰረታዊ ጉዳዮች የማይቀሩ ናቸው። በቅዳሴ ጊዜ መሰዊያ ያስፈልጋል፣ መስዋዕቱ ያስፈልጋል፣ ዕጣን ያስፈልጋል፣ መብራት ያስፈልጋል፣ ቀዳሾች ካህናት ያስፈልጋሉ። እነዚህ ሁሉ በሌሉበት አይከናወንም። መስዋዕቱ ኖሮ መሰዊያው ከሌለ ዋጋ የለውም። መሰዊያው ኖሮ መስዋዕቱ ከሌለ ዋጋ የለውም። መስዋዕትና መሰዊያ ኖሮ ሰዊው ካህን ከሌለ ዋጋ የለውም። መብራቱ ከሌለ ዋጋ የለውም። ዕጣኑ ከሌለ ዋጋ የለውም። ዝም ብሎ ብቻ ለግብር ይውጣ ለድምቀት ተብሎ የሚጨመር ነገር እንደሌለ በዚህ አጋጣሚ እንድናለ